መሰረታዊ መብታቸውን በጠየቁ ዜጎች ወንበሩ ተናጋ። በሴራ የተገነባው መንግስት መሰረቱ ህዝባዊ ስላልነበርና ውግንናው ፖለቲካዊ ሴራ ላይ ብቻ የሚያማተር ስለነበረ መጨረሻው ከተከበረበት አፈር አይንካይን ካለበት ሀገር መሳደድ ሆነ። በምሬት የተጠየቀው የህዝብ ጥያቄ በቸልታ በታለፉ የህዝብ ጥያቄዎች ምክንያት የናቃቸው ዜጎቹ አመጽ ከማዳጋስካር ምድር በውርደት አሳዶታል። የ51 ዓመቱ ፕሬዝዳንት አንድሪ ራጆሎኒ እንደፊቱና እንደ አቋሙ ገራገርና መልከ መልካም አይደለም። ውስጡ ሴራና ተንኮል የበዛ የህዝብ ንቀት የተጠናወተው ሰው ነው። ጊዜ ጠብቆ ዘመን ሲበቀለው ዓለም ታዝቧል። አምባገነኖች ደንግጠዋል። ለሀገሩ የተሻለው መስራት ሳይችል አንዳች የሚጠራበት መልካም ቅርስ ሳያስቀምጥ ሆዱን እንደሞላ መልኩን እንዳሳመረ ጎኑን እንዳደላደለ ሲደክምለት የኖረው ስልጣንና ኃይል መተማመኛ ሳይሆነው ጊዜ ዳኛ ከፍ አድርጎ ባነሳው ልክ አውርዶ ጥሎታል። ህዝቡን በትኖ የኮበለለው የማዳጋስካር ፕሬዝዳንት አንድሪ ራጆሎኒ የዕለቱ የመሪዎች ዓለም ባለ ታሪካችን እንዲሆን ተመርጧል። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። በዚህ ዝግጅት ላይ የተጠቀምናቸው የዘመናት አቆጣጠር በሙሉ እንደ አውሮፓውያኑ ዘመን አቆጣጠር ናቸው። መንበረ ስልጣኑን የተቆናጠጠው ሌላውን አምባገነን በመገልበጥ ነበረ። ከዛ በፊት የዋና ከተማዋ አንታናሪቮ ከንቲባ ከመሆኑ ውጪ የረባይ ፖለቲካ ታሪክም አልነበረውም። ራጆሎኒ ውትድርና ከሚያሰለጥኑት አባቱ ሀብታም ከሚባል ቤተሰብ ውስጥ አምስተኛ ልጅ ሆኖ ነበር ይህች ምድር 1974 ላይ የተቀላቀለው። እድገቱም እዚያው የትውልድ አካባቢው አንሲራቤ ውስጥ ጥሩ በሚባል ሁኔታ ሲሆን ወላጆቹ አንድም የጎደለበት ነገር እንዳይኖር አድርገው አሳድገውታል። ኮሌጅ ገብቶ የተሻለ ዕውቀት እንዲያገኝ የተሰጠውን እድል ብዙም ሳይገፋበት የዲጄነት ሙያ ጠልፎ ከኮሌጅ ትምህርት አስቀረው። እንዲህ እያለ ነበር ራሱን ያወጣበት የሙያ ዘርፍ ውስጥ ሰተት ብሎ የገባው። እድሜው 19 ሲሆን የተለያዩ ሁነቶችን የሚያዘጋጅ ትንሽ ድርጅት በመክፈት የንግዱን ዓለም ተቀላቀለ። ቀስ በቀስ ስራውን እያሳደገ የተለያዩ የህትመት ስራዎች የሚሰራበትን ድርጅት ከፈተ። የንግድ ስራው እያደገና እየጎለበተ በሀገሪቱም ስማቸው በመዝናኛው ዘርፍና በመሰል ስራዎች እየታወቀ ሲመጣ የራቪናላን ቴሌቪዥን ጣቢያ ገዝቶ የትልቅ ድርጅት ባለቤት ለመሆን በቃ። ተቋሙን ወደ ሬዲዮና ቴሌቪዥን ጣቢያን በማስፋፋት ቪቫ ሬዲዮና ቴሌቪዥን ጣቢያ ሲል ሰየመው። ሚዲያውን በገዛበት ዓመት ማለትም በ2007 እድልና አጋጣሚ ተመቻችተው ገጠሙለት። ለዘመናት ሲሻው የነበረው ዕውቅናና ጭብጨባን ለማግኘት ያሻውን ለማድረግ የሚያስችል አጋጣሚ እጁ ላይ ወደቀ። የማዳጋስካር ዋና ከተማን አንታናሪቮን በከንቲባነት የማስተዳደር እድል። የልጅ የሚመስለው ፊቱና ከኪነ ጥበብ ጋር የነበረው ትስስር የወጣቱን ልብ እንዲያገኝ አስቻለው። ሰውየው የሚመራውን የፖለቲካ ፓርቲ እያደራጀ እንዲሁም እያጠናከረ ፕሬዝዳንት ማርክ ሬቬሎ ማናናን መተንኮስ ጀመረ። ማናና ቀድሞም በጥርጣሬ አይን ሲመለከቱት የነበረ ቢሆንም በራሱ ቴሌቪዥን ጣቢያ ላይ የቀድሞ የሀገሪቱን ፕሬዝዳንት ጋብዞ ክፉኛ እሳቸውን ይተናኮሳል ብለው አልጠበቁም ነበረ። ነገሩ ስላበሳጫቸውም በቀጥታ የቴሌቪዥን ጣቢያው እንዲዘጋ ጥብቅ ትዕዛዝ አስተላለፉ። ይህኔ ራጆሎኒ ተበሳጨ። እያቆጠቆጠች የነበረች የሴራ ካባው ተገፎ ወጥቶ የነውጥ ሐሳብን ጠነሰሰ። የቴሌቪዥን ጣቢያው በተዘጋ በወሩ ማዳጋስካርን ያንቀጠቀጠ ሰልፍ አዘጋጀ። ማናናን በብዙ ወንጀል በአደባባይ በመራው ሰልፍ ወነጀላቸው። በኋላ በሰፈሩት ቁና መሰፈር አይቀርም የሚለው የሀገሬ ቢል እንደሚከተለው ያልገመተው ራጆሎኒ የህዝብ ሀብት ስለመባከኑና ስርዓቱም መሪውም ከስልጣን መወገድ እንዳለባቸው ህዝብን አሳመነ። ተሳካለትም። የሁለቱ ዝሆኖች ጸብ የመጨረሻው ደረጃ ደርሶ በተቀጣጠለው አመጽ ልክ እንደ ዛሬው አመጽ ሁሉ ከደርዘን በላይ ሰዎችን ህይወት አልባ አድርጓል። ጃንዋሪ መጨረሻ 2009 ላይ ራጆሎኒ ስልጣን እንደሚረከብና ጊዜያዊ የሽግግር መንግስት እንደሚያቋቁም አስታወቀ። የከንቲባ ቦታውንም ለቀቀ። ማዳጋስካር ከፍተኛ ውጥረት ውስጥ ገባች። ህዝቡ በጭንቀት ተሸብቦ የሚሆነው ቢጠባበቅም ፕሬዝዳንት ራቬሎ ማናና ከወንበር የሚያነሳኝ ሞት ብቻ ነው ብለው በአቋማቸው ጸኑ። ራጆሎኒ በበኩሉ በአንድ በኩል መከላከያውን እያሳመጸ በሌላ በኩል ማናና ከስልጣናቸው እንዲወርዱ የማስፈራራትና የማሳመን ስራውን ተያያዘው። ከዚህ በኋላ በቀጥታ በጉዳዩ ላይ እጁን የከተተው መከላከያ ሰራዊቱ ሆነና ማዕከላዊ ባንኩንና የሀገሪቱን ትልቁን ቤተ መንግስት በቁጥጥር ስር አዋለ። አንድ ወር ባልሞላ ጊዜ ውስጥ ሬቬሎ ማናና ስልጣናቸውን ለሰራዊቱ አስረከቡ። ሀገሪቱንም ጦሩ ተረከባት። ብዙም ሳይቆይ
በሰዓታት ልዩነት ውስጥ ሰራዊቱና ራጆሎኒ በፍጹም መናበብ የስልጣን ርክክብ ፈጸሙ። የናወዘ ፖለቲካ ሴራ ተፈትሎ የሚሸመንባት አፍሪካ የማዳጋስካርንም ጉዳይ በዚሁ ጥልፍ ጠለፈችው። ዓለም አቀፍ ተቋማት የስልጣን ሽግግሩ በግልበጣ ወደ ስልጣን ወደ መጡት ራጆሊ መዞሩን ትክክል እንዳልሆነ ቢናገሩም ሰውየው ግን ማንንም ከቁብ ሳይቆጥር ስልጣኑን ተቆናጠጠ። ድርጊቱ ያላስደሰታቸው ዓለም አቀፍ ተቋማት እንዲሁም የገንዘብ ተቋማትና ሌሎችም አጋር የንግድ ተቋማት ስርዓቱ ላይ ገዳጣሉ። አገሪቱ በሁለት ጎራ በተከፈሉ ደጋፊዎችና ነቃፊዎች መናጧ አልቋረጣለ። በመካከል ዓለም አቀፍ ጫናዎች በርትተው ስርዓት ያለው መንግስት እንዲቋቋምና ምርጫ እንዲደረግ ግፊት ማድረግ ቀጠሉ። ጥረቱ ሳይሳካ ራጆሎኒ የራሱን ስርዓተ መንግስት መሰረተ። በኋላ ላይ በብዙ ውትወታና ጫና የደቡብ አፍሪካ መንግስት፣ የደቡብ አፍሪካ የልማት ማህበረሰብ ሳዴክና የፈረንሳይ መንግስት ባቀረቡት የስምምነት ሐሳብ ራጆሎኒ ወደ ስምምነት ለመምጣት ተገደደ። ጥቂት ቆይቶ እሱኛውም እቅድ ወደቀ። እሱኛውም እቅድ ከሸፈ። ራጆሎኒም በዚህ አጋጣሚ የራሱን መንግስት መሰረተ። በነውጥና በግድያ ሙከራ ውስጥም እየተንደፋደፈ እያለፈ የፕሬዝዳንትነት ወንበሩን ተቆናጠጠ። አዲስ ህገ መንግስት አርቅቆ አጸደቀ። በየጊዜው የሚገነፍለው አመጽና ቁጣ እየበረታም ዓለም አቀፍ ስምምነቶች፣ የዲፕሎማሲ ስራዎች እስከ 2014 ቀጠሉ። ሰውየው የዋዛ አልነበረም። ዓለምንና የገዛ ህዝቡን ግራ ያጋባ ከ2009 እስከ 2014 ድረስ ማዳጋስካርን መርቷል። በዚህ ሁሉ ውጥንቅጥ መካከል የምርጫ ዘመን ደርሶ ምርጫ ለማድረግ ዝግጅት ተጀመረ። በዚሁ መካከል የራቫሎማናና ባለቤት ላላኦ ራቫሎማናና ለፕሬዝዳንታዊ ምርጫ እንደምትወዳደር ይፋ አደረገች። ራጆሎኒ በተመሳሳይ ለምርጫው እንደሚወዳደር አሳወቀ። ምርጫው ተደረገ። ራጆሎኒ በምርጫው አልቀናውም። ለተቀናቃኙ ቢያስረክብም እርሱ የሚመራው ፓርቲ አብላጫውን ወንበር አግኝቶ በማሸነፉ የጠቅላይ ሚኒስትርነቱን ቦታ አልተነጠቀም። በአራተኛ ዓመቱ 2018 ምርጫ ለመሳተፍ እንደ አዲስ አኮበኮበ። በእርሱና በቀድሞ ፕሬዝዳንት ራቫሎማናና መካከል ፉክክሩ ጸንቶ ፍርድ ቤት ድረስ በዘለቀበት ወቅት የኮቪድ-19 ወረርሽኝ ተከሰተ። የተዳከመውን የማዳጋስካር ኢኮኖሚ እንዲያንሰራራ በብርቱ ሰራለው ሲል የማይተገበሩ እልፍ ምኞቶች የሚመስሉ እቅዶችን ማዳጋስካራውያንን አጠገበ። ምርጫውንም በዚህም በዛም ብሎ ማሸነፍ ቻለ። በዚህ መካከል ማዳጋስካራውያን ኑሯቸው ከነበረበት ፈቅ አላለም። እንኳን ታገኙታላችሁ የተባሉትን እድገት ቀርቶ የነበራቸውንም ቀስ በቀስ ማጣት ጀመሩ። እንዲህም ሆኖ ራጆሎኒ የ2023ቱን ምርጫ ተወዳድሮ ግራ ጋብቶ ማሸነፈ። ህዝቡ በብዙ የኑሮ ጫና እየተማረረ ሰሚ እንዲያገኝ መጎትጎቱ ቢቀጥልም በሴራ የተካነው መሪ ለህዝብ ጥያቄ መልስ ከመስጠት ይልቅ ሌላ ጉዳዮች ላይ ተጠመደ። የኢኮኖሚ አቅሟ በብዙ ነገሮች የተፈተነችውና መሪዋ መለስ ብሎ ሊያያት ያልፈለገችው ማዳጋስካር ህዝቧን በመሪው ላይ አስነሳች። የመብራትና የውሃ እጦት ምክንያት ሆኖ ወጣቷን አገነፈለው። ወደ አደባባይም እንዲወጣ ምክንያት ሆነና በህዝባዊ ነውጥ ታመሰች። ራጆሎኒ አልሰሩልኝም ያላቸውን የካቢኔ አባላቱን ቢበትን፣ የኃይል እርምጃ ቢወስድ፣ የማረጋጊያ ንግግሮችን ቢያደርግም የተነቃነቀውን ወንበር ማጽናት ህዝቡንም ዳግም ማረጋጋት ባለመቻሉ ከተቸነከረበት ወንበር በርግጎ ተነሳ። መነሳት ብቻ ሳይሆን ሀገር ጥሎ ፈረጠጠ። በዙሪያው ባሉት የፖለቲካ ልዩነቶች ሴራ ላይ ብቻ የተጠመደው ራጆሎኒ ብዙ የሆነለትን ስልጣን ትቶ ተሰዷል። ቀጣይ የሀገሪቱ ጣፈንታ ባይታወቅም በጊዜያዊነት ወታደሩ ሀገሪቱን ተረክቧል።